ዳጣ በመጨረሻ ለረጅም ጊዜ ስትጠብቃት የነበረችውን እናቷን በስስት እናቴ በህይወት ትኖር ወይስ አትኖር፣ ከእናቴ ጋር እገናኝ ይሆን ወይስ አልገናኝ ይሆን፣ ይህንን ብቻ ንገረኝ፣ እናቴ በህይወት አለች ወይ እያለች ስትንሰፈሰፍላት የነበረችው እናቷ ሰላምዬ መሆኗን አውቃለች ዳጣ። ዛሬ ላይ ይህንን ነገር እንግዲህ ዳጣ ልታውቅበት የቻለችው መንገድ አቢጌል ፍጹም ተፈላሳፊ ናት። የምትፈላሰፈው ነገርና የምታደርገው ነገር በእርግጥ ከእውነት የራቀ አለመሆኑን ከዚህ በፊትም ዳጣ በሚገባ ስለምታውቅ አቢጌል አንድ ነገር ከያዘች አለመልቀቋ ቢሆንም ችግሯ፣ ነገር ግን እየተቸካቸከችበት እያለችው ነገር ግማሹ እውነታ የያዘ ነገር ነበረ። ታዲያ በሌላ በኩል በናታን በኩል ናታንዬን ሰላም አልሽው፣ ናታንዬን ቀረብሽው በሚለው ያነሳችው ጉዳይ ምንም ከነገር የሚቆጠር ባይሆንም፣ በሌላ በኩል ግን የዳጣ አባት አባዬ ነው የሚለው ጥርጣሬ እያለባት አባዬና ዳጣ ሲነጋገሩ ሰምቻለሁ፣ ሰላምዬና አባዬ ሲነጋገሩ ሰምቻለሁ እያለች አንድ ነገር ከያዘች የማለቀው አቢጌል በመጨረሻም ለዳጣ ዛሬ ላይ ደግሞ አባዬ ሲያወራ ሰምቻለሁ፣ የሰላምዬ ባል እንግዲህ አባዬ ነው ስትል፣ ይህ ነገር በእርግጥ ከአቢጌል ለዚያ ለመልካም አባቷ ወልዶ ላሳደጋት ለሚንሰፈሰፍላት ህይወቱን አሳልፎ ለሚሰጥላት አባቷ ይህ ንግግር የሚገባ ባይሆንም እሷ ግን በድፍረት ይህንን ብላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። እንዲሁም ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ እያልኩኝ ቪዲዮን ከየት ሀገር ሆናችሁ እንደምትከታተሉኝ ኮሜንት ላይ አሳውቁ እያልኩኝ ቀጣይ ክፍል ተወዳጁ ዳጣ አብረን እንጫወታለን። አቶ ደረጀና ሰላምዬ ቁጭ ብለው እየተነጋገሩ አቶ ደረጀ ከቤት ማንም አለመኖሩን ካረጋገጠ በኋላ ሰላምዬ ራሷን እንድትጠብቅና የሚያስፈልጋትንም ነገር የምትጠብቀውንም ነገር በማይሆን ነገር ድርቅ የምትለውን ነገር እንድትተውና የምትፈልገውና የምትጠብቀው ነገር ጊዜውን ጠብቆ እንደሚሆን፣ ነገር ግን አሁን ላይ ለምትጠይቂኝ ጥያቄ ከዚህ ቦታ ሁኜ መመለስ አልችልም ሲል ይህንን ነገር ሲነጋገሩ አቢጌል በር ላይ ተለጥፋ ስታዳመጥ ስለነበረ ታዲያ ሰላምዬና አቶ ደረጀ ከዚህ በፊት ስትጠራጠር የነበረው ነገር ሰላምዬና አቶ ደረጀ አንዳች ነገር አላቸው በመካከላቸው። የዳጣምና ሰላምዬ ልትሆን ትችላለች፣ እንዲሁም ደግሞ የዳጣም አባት አባዬ ሊሆን ይችላል የሚለው ይህንን ጥናት አጥንችበታለሁ የሚለው ነገሯ ስላለ እግር በእግር እየተከታተለች በር ለበር እየሄደች እየተለጣጠፈች በቀሰሰመቻቸው ነገሮች ዛሬ ላይ ደግሞ አቶ ደረጀ ከሰላምዬ ጋር የተነጋገሩ ነገር ይህ ነገር እውነት እንደሆነ አረጋግጦላታል። ታዲያ ነገሩንም ደግሞ ወደ እናቷ ወደ ወይዘሮ ማርትዬ በመሄድ ለወይዘሮ ማርታ የምትጠራጠረው ነገር እንዳለ፣ እኔ ዝም ብለሽ ተፈላሳፊ ነሽ እንዳትኝ፣ የምነግርሽን ነገር ሁሉ እንድታዳምጭኝ እፈልጋለሁ በማለት የሰማችውን ነገር እንዲሁ ወይዘሮ ማርቴ አገጣጥማ እንድትገነዘበው፣ ከናንተ መካከል እኔ የተለየው ሰው ነኝ፣ በእርግጥ እናንተ እንደ እብድ ወይም ደግሞ አታስብም እንደ ሌላ ነገር አድርጋችሁ ልታስቡኝ ትችላላችሁ፣ ነገር ግን እኔ ከናንተ በተሻለ መልኩ አያለው ብዙ ነገር፣ እኔ የማየውን ነገር እናንተ አታዩም፣ እኔ እውነት አይሻለሁ በማለት ዛሬ ላይ ነቅነቅ ሳትል ወይዘሮ ማርቲ እንድታዳምጣት ቁጭ ብላ ለምን አይሆንም አይነት ጥያቄዎችንም ሳታነሳ ቁጭ ብላ እንድታዳምጣት ወይዘሮ ማርትዬ ከስራ መጥታ ደክሟት እንግዲህ በቆሰለ ጎኗ በደከመ ጎኗ ከሳሎን ተነስታ ብትሄድም ከመኝታ ክፍሏም ተከትላት ሄዳ እየተቸካቸከች ቀጥላለች። ታዲያ ወይዘሮ ማርትዬም ደግሞ ይህንን ሁሉ ነገር ስትናገር ካዳመጠቻትም በኋላ አንዳንዴ አለማዳመጤ ሊሆን ይችላል ልጄን ወደ እብደት እየዳረጋት ያለው በማለት ሁሉንም ነገሯን የምትነግራትን ነገር በሙሉ ካዳመጠቻትም በኋላ አንድ ያረጋገጠልኝ ነገር ቢኖር ዳጣ እንግዲህ መልካም ልጅ መሆኗን ነው። ስለ ዳጣ መልካም ነገር የመሰከረች ቢሆንም ነገር ግን ስለምን ብላ መልካም ልትሆንልኝ ትችላለች፣ የሆነ ነገር አለ እያለች ነበር ድርቅ ያለችው። ዳጣ ለምን እኛን ይሄንን ያህል ትወደናለች? አባዬንስ ለምን ትወደዋለች? በምላሹ አባዬን በእጅጉ እንደሚወዳት አውቃለሁ እኮ። ማን ስለሆነች ለምንድን ነው የሚወዳት? የምታነሳቸው አንኳር የሆኑ ጥያቄዎች በእርግጥ ብስለቷን ያስታውቃል።
አበጌል ብስል እንደሆነች፣ ነገር ግን ይህንን አእምሮዋን መጠቀም ያለባት ቦታ ላይ አልተጠቀመችውም እንጂ አእምሮዋ የምን ያህል ብስል እንደሆነ ያስታውቃል። ነገሮችን አገጣጥማ አቀነባብራ ስትነግራ ለወይዘሮ ማርትዬ፣ ነገር ግን ወይዘሮ ማርትዬ ምስማርትነቷን መስክራ ይህንን ነገር አቁሚ ለማለት ብትሞክርም ለዛሬ ሳታስቆማት እንድታዳምጣ ብቻ ማስጠንቀቂያ ስለሰጠቻት ግዴታ ስላለባት ወይዘሮ ማርትዬ አዳምጣታለች። እየደከማትም እያላትም ካዳመጠቻት በኋላ ታዲያ አቶ ደረጀ ሲመጣባት የመሄድ ግዴታ ስላለባት ተነስታ ሄዳለች። አቶ ደረጀም ስለምን እየተናገረች እንደሆነ በተለይም ደግሞ በር ላይ ተለጥፋ አዳምጣኛለች የሚል ጥርጣሬ ስላለበት በእርግጥ አበጌል አቶ ደረጀ ምንም ነገር አላዳመጥሽም ብሎ በመጠየቁ ይህንን አባዬ እንዴት ሊጠይቀኝ ይችላል? ስለዚህ ያዳመጥኩት ነገር ትክክል ነው ማለት ነው፣ ሰላምዬና አባዬ የሆነ ነገር አላቸው ማለት ነው የሚለውን እንግዲህ ይህንን ፍንጭ ይዛ ነበረ። የተለያዩ ያለፉ ነገሮችን ጥናት አድርጊያለሁ ብላ ለእናቷ ያቀረበችው። ታዲያ አቶ ደረጀም ደግሞ ከዚህ በላይ ምን ላድርጋት፣ እኔ ልጄን ምን ማድረግ ይኖርብኛል እያለ እንግዲህ ለልጁ ያለውንም ስስት ከዚህ በፊት በደረሰባት ጥቃት በዚያም እንዴት የምን ያህል እንደሚንገበገብላት እንደሚሳሳላት የመጀመሪያ ልጄ ለምን ተነካች እያለ ሲንሰፈሰፍላት፣ እሷ ግን እንግዲህ ደግሞ እናቷና አባቷ እንዲለያዩ በእርግጥ ይህ ነገር እናቷንና አባቷን ማለያየቱን በፍጹም አልተገነዘበችም። ሰላምዬ ከአባዬ ጋር ልጅ አላት፣ የሰላምዬ ልጅ የአባዬ ልጅ ነው የሚል ጥርጣሬ ቢኖርባትም ይህ ነገር ግን ይህን ነገር ማወቅ ብትፈልግም ነገር ግን እውነታው ሲወጣ በእርግጥ አዎ የዳጣ አባት አባዬ ነው፣ ሰላምዬ እናቷ ናት። ይህ ነገር ከተፈጠረ ሰላምዬ ይህን ነገር አድርጋ ከሆነ ወይዘሮ ማርትዬ ቤቷን በትና እንደምትሄድ ይህን ነገር አላገናዘበችውም። ማወቅ ትፈልጋለች። የሚያስከትለውን መዘዝ ግን ይህንን ነገር ከግንዛቤ አላስገባችውም። ግን ከእህቷና ከእህቷ ጓደኛ ጋር እንግዲህ እውነታውን ከሰላምዬ ጋር ለማወቅ ለመነጋገር በኃይልም ይሁን በትህትናም ቢሆን እንግዲህ በተለያየ መንገድ ሞክራ ስላልተሳካላት እነዚህ ልጆች የዋህ ስለሆኑ፣ ስለዚህ እነሱ ምንም ነገር ስለማይደብቁ እነሱ የዋህ ውሃ ስለሆኑ ለነሱ ትነግራቸው ይሆናል በማለት በተዘዋዋሪ ደግሞ ውሃንና የውሃን ጓደኛ ወደ ሰላምዬ ላከቻቸው ሲሆን ሰላምዬ ደግሞ እነዚህ ልጆች የምን ያህል ሞኝ እንደሆኑ ስለምታውቅ እነዚህም ልጆች በእርግጥ የነገሯቸውን ነገሮች ወስደው እሷ ልካኛለች በማለቷ ሴራዋ ሊከሽፍባት ችሏል። ታዲያ ሰላምዬም ደግሞ የልጄ ስም እርር ነው የአባቷ ስም ደግሞ በይ ነው በማለቷ እነዚህ ልጆች ይህንን ነገር ደግሞ እንግዲህ ይህንን ስድብ መሆኑን ሳያገናዝቡ አሁንም ደግሞ በይ የሚባል ስም እንዴት በዚች ዓለም ላይ ሊኖር ይችላል እያለች አስከትላ ደግሞ እርር ደግሞ የልጇ ልጅ ምን ማለት ነው? እንዴት አይነት ስም? እስኪ አጋጥመሽ አንብቢ ሲባል ደግሞ አጋጥማ ስታነበው ደግሞ እርር በይ እንግዲህ ይህንን ወስዳችሁ ነገሯት በማለቷ እነሱንም እንዴት እርር በይ ተብዬ ስድብ ይመጣልኛል? እንዴት ስድብ ወደ እኔ ታመጣላችሁ? በማለት እንግዲህ ጥፊ ልሳችኋለች። ታዲያ አበጌል ይሄንን ነገር ሁሉ ካቀናበረች በኋላ እንዲሁ ደግሞ ውሃ ወደ ወይዘሮ ማርትዬ በመሄድም ደግሞ የሚገርም አንድ አዲስ ነገር ይዛ እንደመጣች እንዲሁ ሰላምዬ የልጇን ስም እንደነገረቻቸውና የልጇን አባት ስም ማን እንደሆነ እንደነገረቻቸው ይህንን ነገር ውሃ የሚያስቅ ነገር ነው፣ የልጅ ነገር ነው፣ ይሄ ነገር ወደ ወይዘሮ ማርትዬ ይደርሳል ብላ ያላሰበችው ሰላም የተናገረችውን ነገር ውሃ ወስዳ ለወይዘሮ ማርትዬ መናገሯ እንግዲህ ወይዘሮ ማርትዬ ምን እያደረገች እንደሆነ ሰላምዬ ይህንን ማለት የፈለገችው ምን አይነት ሀሳብ እያስተላለፈች ነው የሚለውንም ወይዘሮ ማርትዬ ነጥብ ከያዘች መረዳት የሚያስችል ነገር ነበረ። ዳጣም ለአባቷ ለአቶ ደረጀ ይህንን ነገር መቼ ነው የምትቋጭልኝ? እህቶቼ እንደ እህት ልሆንላቸው እፈልጋለሁ፣ እናቴ እንድታስተዋውቀኝ እፈልጋለሁ የሚለውን እንደተለመደው ዘወትር ከመኪና ውስጥ ሆኖ እንደሚነጋገሩት ዛሬም እንደተለመደው መኪና ውስጥ ሆነው ከአባቷ ጋር መነጋገሯ የምን ያህል እንደሚያስደስታት ስትገልጥለት፣ አቶ ደረጀ ደግሞ መኪና የምትፈልግ መስሎት መኪና ይገዛልሻል ማለት ፈልጎ ነበር። ነገር ግን ይህ ነገር ደግሞ ጦርነት እንደሚያስነሳ ስትነግረው እንዲሁ ደግሞ እኔ ይህንን ነገር የምፈልገው መኪና መያዝ፣ መኪና መንዳት፣ ቅንጡ ህይወት ፈልጌ ሳይሆን አንሶኝ ሳይሆን እኔ ይህንን መኪና ውስጥ ሆኖ ካንተ ጋር መነጋገሩ የሚመቸኝ ነገር ቢሆን አባዬ ለማለት እንደፈለግኩ ሆኜ እንደ ልጅህ አንተም እንደ አባቴ ሆነ
እንደ ልብ መነጋገር ስለምንችል ብቻ ነው የሚያስደስተኝ። እናም ነገሩን መቼ ነው የምትቋጭልኝ? መቼ ነው በማለት አንስታ ነበር። አቶ ደረጀም እኔ ቃል ገብቼልሻለሁ፣ ነገር ግን ወይዘሮ ማርትዬ ይህንን ነገር ከኔ ቀድማ ማወቅ ስለሌለባት በፍጹም ይሄ ነገር መሆን የለበትም እያለ መክሯታል። እሷ ግን ከቤት ውስጥ ሰላም እንዳጣችና አብጌል፣ ሰላምዬ እንዲሁም ቤት ያሉት በሙሉ እና ሰላምዬና ናታን ይህ ነገር ጥርጣሬ እንዳደረባቸውና ይህንን ነገር ጥያቄ እያነሱባት መሆኑንም ተናግራ አባቷ ይህንን ነገር እንዲቋጭላት ጠይቀው ነበረ። እንግዲህ እሱም ግራና ቀኙን አይቼ አንድ ቀን አድርገዋለሁ ብዬሻለሁ፣ ነገር ግን ማርትዬ ከኔ ቀድማ ማወቅ ስለሌለባት ይህን ነገር ደግሞ ማርቲ አወቀች ማለት ቤቴ ህይወቴ ወደ ምን ሊቀየር እንደሚችል ምናልባትም ያንዳችን ህይወት ሊጠፋ እንደሚችል ስለማውቅ በፍጹም አይሆንም። ያ ከሚሆን ደግሞ እህታቸው መሆንሽን ሳያውቁ ቢቀሩ ይሻላል ይላል አቶ ደረጀ። እንግዲህ አቶ ደረጀ በዚህ መካከል ሆኖ ስቃዩን እያየ ቢሆንም እንዲሁ ደግሞ ባይናገርም የህሊና ጥያቄ የህሊና ወቀሳው የዘወትር ስቃዩ ቢሆንም ዛሬ ላይ ደግሞ ልጁ እያሰቃየችው ትገኛለች። ታዲያ አብጌል ደግሞ አሁን ላይ ጠዋት ላይ በሰማችው ነገር የዳጣ እናት ሰላምዬ መሆኗን እንግዲህ ከዳጣ ፊት መናገሯ ዳጣን ከተቀመጠችበት ብድግ አድርጓታል። ዳጣ እንግዲህ ይህንን ነገር እንዴት አባቴን በድፍረት ይህንን ትለዋለች የሚለው ነገር ያስነሳት ቢሆንም በሌላ በኩል ደግሞ እናቷንም በማግኘቷ እንደ ልቧ መግለጽ እናቴ ማለት ባችልም ከዚህ በኋላ እንግዲህ ሰላምዬ እናቷ መሆኗን በሚገባ የምታውቅበትና ጥርጣሬ አድርጋ ከተከታተለቻት እናቷ ልትሆን እንደምትችል የሚያሳውቅ ነገር ነበር አብጌል የተናገረችው ነገር። ዳጣ ከዚህ በኋላ እናቴ ማናት? እናቴ መቼ ነው የምትመጣው? እናቴ ጋር አታገናኘኝም ወይ የሚሉትን ጥያቄዎች መጠየቅ ከዚህ በኋላ ታቆማለች። ምክንያቱም የትም ሳትሄድ እናቷን አግኝታታለች። እንግዲህ ይህ የሰላምዬ በተደጋጋሚ ጥያቄ መጠየቅ ለዳጣ እንግዲህ እነዛ ነገሮች ሰላምዬ የምትጠብቀው ሰው እንዳለ መናገር የማትፈልገው የቋጠረችው ሚስጥር እንዳለ ያልተናገረችው ነገር እንዳለና እንዲሁ ዳጣም የማን ልጅ እንደሆነች ከየት እንደመጣች ለምን ማወቅ እንደፈለገች ዛሬ ላይ ለዳጣ ተገልጦላታል። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ